ሰላም ሰላም ውድ ቻናሌ ቤተሰብ ዛሬ የምንመለከተው ሃይ ኳሊቲ ሪሰርች ፔፐር እና ሎው ኳሊቲ ሪሰርች ፔፐር ካራክተሪስቲክሱን እንመለከታለን ማለት ነው። ጸባዩ ምን ያካትታል ምን አያካትትም የሚለውን ነገር እንመለከታለን። በቅድሚያ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ወደ መጀመሪያው እንሄዳለን ማለት ነው። ሳይንስ ኦፍ ሃይ ኳሊቲ ወይም ጉድ ሪሰርች ፔፐር የምንለው ምልክቶቹ ምንድን ናቸው የሚለውን እንመለከታለን ማለት ነው። የመጀመሪያው የጉድ ኳሊቲ ወይም ሃይ ኳሊቲ ሪሰርች ፔፐር ክሊርድ ኤንድ ፎከስድ ሪሰርች ኮስችን ይኖረዋል። ዳት ሚንስ ዌል ዲፋይንድ ኦብጀክቲቭ ይኖረዋል ማለት ነው። the objective is specific, measurable, attainable, realistic እና time bounded የሆነ ኦብጀክቲቭ ያካተተ ነው። ሪሰርች ኮስችኑም ደግሞ ስፔሲፊክ ነው፣ ሪሊቫንት እና ደግሞ ከዚህ በፊት የተጠኑ ጥናቶችን ጋፖቹን አድሬስ ያደረገ ያካተተ ማለት ነው። ሌላኛው ደግሞ ሪሰርች ፔፐር explains why the topic is important, ሲግኒፊካንሱን ጀስቲፋይ ያደረገ ማለት ነው። ሁለተኛ ስትሮንግ ሊትሬቸር ሪቪው። ስትሮንግ ሊትሬቸር ሪቪው ምን ያካትታል? አንደኛ ኮምፕሬንሲቭ የሆነ ከቨሬጅ ይኖረዋል። ሁለተኛ ክሪቲካል አናሊሲስ ይኖረዋል ማለት ነው። ኮምፕሬንሲቭ ከቨሬጅ ላይ ሳይትስ case studies and synthesize existing knowledge or literature ማለት ነው። ከዚህ በፊት እናንተ ለምሳሌ አንድ ጥናት ስታጠኑ ወይም አንድ ሪሰርች ስትሰሩ አንድ ሐሳብ ስትወስዱ ሲንተሳይዝ አድርጋችሁ ወይም ፓራፍሬዝ አድርጋችሁ ነው የምትወስዱት። ስለዚህ ኮምፕሬሄንሲቭ ከቨሬጅ የምንለው አንደኛ የወሰዳችሁትን ሐሳብ ሳይት የሚታረጉ ከሆነ፣ ሁለተኛ የወሰዳችሁት ሐሳብ በራሳችሁ ቃል አገላለጽ የምትጽፉ ከሆነ ማለት ነው ኮምፕሬሄንሲቭ ከቨሬጅ የምንለው። ሌላኛው ክሪቲካል አናሊሲስ ነው። That means it identifies gaps, contradictions and trends rather than just summarizing sources ማለት ነው። ስለዚህ strong literature review እነዚህን ያካትታሉ። ከስትሮንግ ወይም ሃይ ኳሊቲ ሪሰርች ፔፐር ውስጥ ይመደባል ማለት ነው። the other one is ሶስተኛ ነው rigorous methodology። rigorous methodology ላይ appropriate ሪሰርች ዲዛይን ይኖረዋል። ዳት ሚንስ ኳሊቴቲቭ ሊሆን ይችላል፣ ኳንቲቴቲቭ ሜቶድ ሊሆን ይችላል፣ ወይም ሚክስድ ሜቶድ ሊሆን ይችላል ማለት ነው። ስለዚህ አፕሮፕሪየት ሜቶድ የተጠቀመ ነው ማለት ነው። ዲቴይልድ ፕሮሲጀር ይኖራል። ዳት ሚንስ ክሊርሊ ኤክስፕሌንስ ዳታ ኮሌክሽን ሜቶድ፣ ሳምፕሊንግ ስትራቴጂ ኤንድ አናሊሲስ ቴክኒኩን ዲቴይሊ ኤክስፕሌን ያደረገና ያካተተ ነው። ሌላኛው ሪፕሮዲሲቢሊቲ ዳት ሚንስ አናዘር ሪሰርቸር ኩድ ሪፕሊኬት ደ ስተዲ ቤዝድ ኦን ዲስክሪፕሽን ማለት ነው። ሪፕሮዲሲቢሊቲ ዲቴይልድ ፕሮሲጀር ሲኖረው ሪጎረስ ሜቶዶሎጂ እንለዋለን ማለት ነው። አንዱ የሃይ ኳሊቲ ሪሰርች ፔፐር መገለጫ ነው ማለት ነው። አራተኛ ቫሊድ ኤንድ ሪሊየብል ሪዘልት ይኖረዋል ማለት ነው። ዳት ሚንስ ዳታ ሰፖርትስ ኮንክሉዥን ዳት ሚንስ ፋይንዲንግ ዳይሬክትሊ አንሰርስ ደ ሪሰርች ኮስችን ማለት ነው። መጀመሪያ የነበረ የሪሰርች ጥያቄዎቹን ዳይሬክትሊ የሚመልስ ነው ማለት ነው። ስታቲስቲካል ሲግኒፊካንሶችን የፒ ቫሊዩን በመጥቀስ ኮንፊደንስ ኢንተርቫሎችን በመጠቀም ስታቲስቲካል ሲግኒፊካንሱን የሚያሳይ የተጠቀሰ ማለት ነው። ኖ ዳታ ማኒፑሌሽን ዳታ ማኒፑሌት ያልተደረገ ለምሳሌ the results are presented honestly without cherry picking። cherry picking ማለት ሴሌክቲቭሊ ሪፖርት ማድረግ ፌቨራብል ዳታውን ሴሌክቲቭሊ ሪፖርት የምናደርግ ከሆነ ቼሪ ፒኪንግ ነው። ዳት ሚንስ ማኒፑሌት እያደረገን ነው ማለት ነው። ሆነስትሊ ፕሬዘንት እያደረገን አይደለም ማለት ነው። ሶ ማኒፑሌሽኑን ያላካተተ ዳታው ማኒፑሌት ያልተደረገ ማለት ነው።
the other one is አምስተኛ logically discussion የተደረገ conclusion ያለው that means it connects the finding to theories, explains how the results align with the previous research የነበረውን በሎጂካል ኦርደር ዲስኬስ የተደረገ ማለት ነው። ሌላኛው ሊሚቴሽኑን አክኖሎጂ ያደረገ ወይም ዲስኬስ ዊክነሱን ዲስኬስ ያደረገ ሳምፕል ሳይዝ ላይ ሊሆን ይችላል፣ ቢያይዚሶች ሊሆኑ ይችላሉ እና ሌሎችንም የጠቀሰ ነው ማለት ነው። ለፊውቸር ሪሰርች ሰጀስት ያደረገ ፔፐር ነው ማለት ነው ሃይ ኳሊቲ ፔፐር የምንለው። The other one is proper citation and academic integrity. That means credible sources የተጠቀመ that means uses peer-reviewed journals, books or authoritative references የተጠቀመ ማለት ነው። that means weak የሆኑ ሶርሶችን ያልተጠቀመ ለምሳሌ ዊኪፒዲያ ዊክ ሶርስ ነው። ቢሎጎችን የምትጠቀሙ ከሆነ ዊክ ሶርሶች ናቸው። ስለዚህ እነሱን ያልተጠቀመ ማለት ነው። እና ደግሞ ፕላጂያሪዝሙን አቮይድ ያደረገ ፔፐር ነው ሃይ ኳሊቲ ፔፐር የምንለው። that means all source ሁሉንም ሶርሶችን የተጠቀምነውን ሁሉንም ሶርሶቻችንን ሳይት የምናደርግ ከሆነ ሪፈረንስ ስታይሎችን በመጠቀም ሳይት የምናደርግ ከሆነ ፕላጂያሪዝሙን አቮይድ ያደረገ ነው ሃይ ኳሊቲ ሪሰርች ፔፐር መገለጫው ነው ማለት ነው። ሌላኛው ሰባተኛ ፕሮፌሽናል ኤንድ ክሊር ራይቲንግ ማለት ነው። ከኢንትሮዳክሽን እስከ ዲስከሽን ድረስ ያለው ወይም በሌሎች ስፔሲፊክ ዲሲፕሊንስ ወይም ዲፓርትሜንት ፎርማት መሰረት የተጻፈ ዌል ስትራክቸርድ የሆነ ግራመር የሌለ ስሙዝ ትራንዚሽን ያለው አካዳሚክ ቶን ያለው ሪሰርች ፔፐር ነው ማለት ነው ሃይ ኳሊቲ ሪሰርች ፔፐር የምንለው ማለት ነው። ሃይ ኳሊቲ ሪሰርች ፔፐር እነዚህን ያካትታል። ሌላኛው ሳይንስ ኦፍ ባድ ወይም ሎው ኳሊቲ ሪሰርች የምንላቸው ምን ጸባይ ይኖረዋል? የመጀመሪያው ቫጊው ኦር ብሮድ ሪሰርች ኮስችን ያለው that means unclear objective ነው። ስማርት ይሁን ሜዥሬብል ይሁን አቴይኔብል ይሁን ሪሊስቲክ ታይም ባውንድድ መሆኑ ሁላም ያልታወቀ ዌል ዲፋይንድ ያልሆነ ማለት ነው። ሌላኛው ላክስ ጀስቲፊኬሽን that means fails to explain why the topics matters or why the topics is significant or important የሚለው ነገር ስለ ፔፐሩ ሲግኒፊካንስ ላክ ያደረገ ዊክ ሊትሬቸር ሪቪው ያለው ሱፐርፊሻል ሰመራይዝ ያደረገ that means just listing the story without critical analysis ማለት ነው። missing key sources ሶርሶችን ሚስ ያደረገ ignore major works in the field, poor methodology that means flawed research design, uses the inappropriate methods for the questions that means qualitative መሰራት ያለበት quantitative መሰራት ያለበት qualitative ወይም mixed መሰራት ያለበት quantitative only ተሰርቶ የቀረበ ማለት ነው። The other one is lack details that means that does not explain how the data was collected or analyzed የተደረገ lack detail like የተደረገ። ሌላኛው sensitive research ሊሆን ይችላል ከሁማን ሰብጀክት ላይ ሁማን ሰብጀክቱን ኢንቮልቭ ያደረገ but institutional review board approve ያደረገ ethical clearance የሌለው no ethical ኮንሲደሬሽኑ ፌል ያደረገ ሜንሽን ያልተደረገ ፑር ሜቶዶሎጂ ያለው የሎው ኳሊቲ ሪሰርች ፔፐር መገለጫው ነው ማለት ነው። the other one is unreliable or misleading results ሪዘልቶቹን data does not support claims, the conclusions are exaggerated or unsupported ማለት ነው። ስለዚህ the other one is hacking or cherry picking that means selectively reports favorable data ማለት ነው ቅድም እንዳልኳችሁ። the other one is no statistical rigors that means missing values, effective sizeዎቹ confidence interval ያልተካተተ haphazardly የቀረበ ሪሰርች የሎው ኳሊቲ ሪሰርች ፔፐር መገለጫው ነው። the other one is
poor discussions and the conclusion. That means ignore contradictory finding that does not address inconsistency between existing literatures and current studies. እነሱን ኢግኖር ያደረገ ሌላኛው ኦቨር generalize የሚያደርግ that makes a broad claim beyond the study scopes ማለት ነው no limitation mentioned acts as if the studies is flawless ስድስተኛው citations problem and plagiarism ያለው ማለት ነው plagiarismun that means copy and paste ማድረግ ነው ከአንድ ሐሳብ existing literature በመጠቀም የአንድ ሐሳብ የምንወስደውን ሐሳብ ቀጥታ ዳይሬክትሊ ወስደን copy paste ማድረግ paraphrase ያልተደረገ ማለት ነው the other one is improper citation that's references or incorrect formatting ማለት ነው ፎርማቱን ያልተካተተ ጋይድላይኑን ያልተከተለ ማለት ነው the other one is relies on weak sources ቅድም እንዳልኳችሁ ብሎጎችን የምትጠቀሙ ከሆነ ዊኪፒዲያ or non peer reviewed ማቴሪያሎችን የምትጠቀሙ ከሆነ citation problem እና plagiarism አለ ማለት ነው ይሄ ደግሞ low quality research paper አንዱ መገለጫው ነው ማለት ነው ሰባተኛው sloppy writing and formatting ነው that means disorganized structure disorganized structure የምንለው jump between sections without flow ከኢንትሮዳክሽን እስከ ዲስከሽን የምትጽፉ ነገር ይኖራል ለምሳሌ በዛ መሃል ላይ disorganized መሆን ማለት ነው ከአንዱ ቀጥሎ መቅረብ ሲገባው jump ማድረግና ሴክሽኑን ማዘበራረቅ እነዚህ disorganized structure እንለዋለን grammatical errors መኖር poor language that affects readability so የስፔሊንግ ኤረሮች መኖር እነሱ የሎው ኳሊቲ ሪሰርች ፔፐር መገለጫው ነው the other one is inconsistent የሆነ ፎርማቲንጉ ኮንሲስተንትሊ ሲሚላር መሆን አለበት inconsistent formatting ይኖረዋል ማለት ነው low quality research paper in conclusion ላይ well written research paper demonstrate የሚያደርገው clarity credibility rigorous methodology while the poor ወይም low quality የምንለው ደግሞ ስትራክቸሩ ላክ ያደረገ ሪሊያቢሊቲ ኤንድ አካዳሚክ ዲፕዝ የሌለው ማለት ነው ስለዚህ ይሄንን እንደዚህ አይነት ጸባይ ይኖራቸዋል ማለት ነው በመጨረሻም አመሰግናችኋለሁ መልካም ጊዜ ይሁንላችሁ ሰብስክራይብ ላይክ ሼር ኮሜንት እንዳደረጋችሁ ተስፋ አደርጋለሁ መልካም ጊዜ ይሁንላችሁ ባይ ባይ